እሺ ቢኒያም ሽታዬ ፓስተር ማን ነው ወንድማችን ቢኒያም ሽታዬ የአላፋት ዝማሬ መቆም የለበትም የሚል አጀንዳ ይዟል። ወንድማችን ትንሽ ባትፈጥን ትንሽ እኛም ብታዳምጠን እና ስነ ስርዓት ብትይዝ ነግርሃለሁ። እኛ ይቁም አላልንም እና እንግዲህ እንግዳ ከመጣ በኋላ ብዙ ባይሆን ስትመሰገንም ምስጋናህን ተቀበል። ከዛ ውጪ ግን ቢኒያም ሽታዬ እብጥ ማለት ጥሩ አይደለም እና አታብቃ። እኔ ያለኝ ኃላፊነት እኔ ያለኝ እንትን የለም። የምትሰራው ስራ በምትሰራው ቀጥል። ከዛ ውጪ አይቆምም ምናምን አንተ ምን ስለሆንክ ነው? እንደዚህ የሚባል ነገር የለም። ይሄ ፕሮቴስታንት ቤት አይደለም። በነገራችን ላይ የራሱ ስርዓት የራሱ እንትን ያለው እኛ የሞትን ነው እያልን እየተገደል ነው እያልን እንትን እያልን እዛ ነጭ ለብሰ ጧፍ እያበራ ለአልጀዚራ ለነ ቢቢሲ ይሄው የእምነት ነፃነት አለ እንዲባል እዚህ ቦታ የማያገባ ቦታ አንዳንዴ ጸጥ ማለት ጥሩ ነው። አንድ የቴሌግራም ተከታታይ ወንድም አለኝ እንድሪስ ይባላል እና በጣም ሀሳብ ይሰጣል። አማራ ነው የአማራ እስላም እና ሀሳብ ይሰጣል እና መሀል ላይ ቁርአን ያስገባል። ነብዩ መሐመድ እንዲህ ብለው እንደዚህ ብለው ይላል። በአማራነት የተጻፉት ላይ እኔ ምንም አልለው። እኔ ስለ ቅዱስ ላሊበላ ጽፌ ሲጨርስ እሱ መጥቶ ስለ ቁርአን ይጠቅሳል። እንደዚህ ሆኖ ይላል እና ይጨቃጨቃል። እኔ ደግሞ መንካት አልፈለኩም እሱ ሰው። በኋላ ትላንትና ግን ጻፍኩለት። ይኸውልህ አንዳንዴ ሁሉም ነገር ላይ መጻፍ ግዴታ የለብንም። አንዳንድ ሰዎች ይመጡና የመቻቻል ነው እንኳን ለመውሊድ በዓል አደረሰ እንኳን ለነብዩ ምናምን አደረሰ ይሉኛል። አልልም። እስልምና ጠልቼ ነው አይደለም። ምን አገባኝ? አይመለከተኝም። እነሱ መተው እኔን እንኳን ለብርሃነ ልደቱ አደረሰ ለብርሃነ ስቅለቱ ለብርሃነ አትበለኝ። ምን አገባ? የማታምንበት ለምን ብትለኝ የግድ አይደለም። እናንተ ኢየሱስ ክርስቶስን አምላክ መሆኑን አታምኑም፣ አታውቁም። ቁርአናችሁ አልነገራችሁ፣ መብታችሁ ነው። እኔ መሐመድ የሚባል ነብይ መኖሩን መጽሐፍ ቅዱስ አልነገረኝም፣ ቅዱሳት መጽሐፍቶች አልነገሩኝ። ያልነገሩኝን ደግሞ አልቀበልም፣ አላምንም፣ አላውቀውም። ይሄም ማለት አንተን እጠላለሁ፣ አንተ የምታመልከውን እምነት እጋፋለሁ ማለት አይደለም። እውነቱ ይሄ ነው። ምንድን ነው የሚጠቅምህ? ማላምንበትን ማላውቀውን በአፍም በመጽሐፍም ያልተነገረኝም መሐመድ እንደውም ደግሞ ቄሱ ራሱ ምን አለ ሰላ ወሰለ ምናምን ይላል። ማን ነው ያ ቀሲስ ታጋይ የሚባል የአላህ በረከትና ረድኤት በላያቸው ላይ ይውረድና ይልላል። አያገባኝም። እኔ አንተ ስለ ኢየሱስ ክርስቶስ አያገባም፣ ስለ እመቤታችን አያገባም፣ ስለ ቅዱሳኑ አያገባም። እምነቱ የኔ ነው። የኔን እኔ ነኝ መግለጽ ያለብኝ እና የማይመለከተን ውስጥ ባንገባ። ይሄ ማለት እስልምና መጥላት አይደለም፣ ምንስም መጥላት አይደለም። በቃ የራሱ ነው። እንደፈለገው የሆነ ያክብረው፣ እንደፈለገው ሆኖ እንትን ይበለው። ከዛ መሰዳደብ የሚመጣው ከዚህ በኋላ ነው። ይመጣና እኛ እንደዚህ አምላኪ ሲላል ለዛ ግብረ መልስ ይሰጠዋል ማለት ነው። የኔን ጌታ የኔን አምላክ ስትሰድብ ያንተ ነብይ ይሰደባል ማለት ነው። የኔን እምነት የኔን ሃይማኖት ስታንቋሽሽ ያንተ ሃይማኖት ይንቋሸሻል ማለት ነው። አንተ እንደዚህ ብለህ ስትል አንተ የሚሰቀጥጥ ነገር ትሰማለህ ማለት ነው። ከዛ ሰልፍ ትወጣለህ፣ ባነር ይዘህ እፎይ ይሰቀልልኝ ዘመድኩን ይዘቅዘቅልኝ ትላለህ። እሱ አይሰራም። መከባበር በቃ ሃይማኖትን ትይዛለህ፣ ሃይማኖቴን ይዛለህ፣ ነብይህን ትይዛለህ፣ አምላኬን ይዛለህ፣ እምነትን ትይዛለህ፣ እምነቴን ይዛለህ፣ እስልምናን ትይዛለህ፣ ክርስትናዬን ይዛለህ። ተከባብረን ማለት ተከባብረን በሰርግ በሐዘን በደስታ ትገናኛለህ። የኢትዮጵያ ጥሩ ባህል ያላት እስላሞች ትንሽ በሆኑበት ቦታ ክርስቲያኖች ሰርግ ሲሰርጉ ለክርስቲያኖቹ ጠቦት ለክርስቲያኖቹ ምግብ አዘጋጅተው ይሰጣሉ። እስላሞቹ በበዙበት ቦታ ክርስቲያኖቹ ትንሽ በሆኑበት ቦታ ከሰርጉ አይቀሩ ከበዓሉ አይቀሩ ለእስላም እነሱ በሬ አርደው ከሆነ ለክርስቲያኖቹ አንድ ጠቦት አርደው በራሳቸው ሰው አሰርተው በራሳቸው ዕቃ አሰርተው ይበላሉ። ይሄ ነው ክርስትና። አልቅሰው ቀብረው ጨፍረው ድረው ተዋደው እዚህ መስጊድ የሚሰራ ከሆነ የጉልበት ስራ ካለ እምነታቸው ነው ያምልኩ ብለው
ለመስጊዱ ቤተክርስቲያን የሚሰራ ከሆነ ለቤተክርስቲያኑ በጉልበት ተራርተው ነው የሚል ክርስትና ይሄ ይኔ አሰላም ላኢላሃ ሰላም ምን አባባለኝ? አንተስ ምን አስደነቀ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ምን አባባለ? አትጨነቅ፣ ደርሻለሁ፣ አንተም ድረስ እና ወደ ቢኒያም ሽታዬ ስመጣ አንዳንድ ማናቀው ውስጥ ግፍጫ በመጣ አይ ደግሞ ጦርነት እንፈልጋለን ግድ የለም የምትል ከሆነ ደግሞ ምንም ችግር የለም። ምንም ችግር የለም። ምንም ችግር የለም። ያንተ ዘመዶች ይሞቱ አይሞቱ፣ ያንተ ዘመዶች ይታረዱ አይታረዱ የምናውቀው ነገር የለም። ግን ክርስቲያኖች እየታረዱ ነው። በዚህ ላይ ፖለቲካ ሊሰራብን ሲል መቃወም ነው። ይቆማል አይቆምም? በጀት እኮ የሚያደርገው መንግስት ነው። የመንግስትን ፖሊሲ የደገፍክ ውጭ ሀገር ሆነ ተቃዋሚ ነኝ ማለት አይቻልም። ስደተኛ ነኝ ማለት አይቻልም። አንድ ወንድማችን ቴዲ ይባላል ከኢትዮጵያ ተሰደደ፣ ኡጋንዳ ነው ያለው። ነገር ግን ከነስዩም ተሾመ የበለጠ የብልጽግና ደጋፊ ነው። በፈቃዱ ተሰዶ የመንግስት ደጋፊ የሆነ እሱ ነው። የትራምፕ እቺ ችግሯት መጣ ታየን አይታችሁታል። ታየ ቦጋለ አጭበርባሪ ነው፣ ሊያጭበረብር ነው የመጣው፣ ይሄ ሌባ ነው ብዬ ሳጋለጥ ኢትዮጵያኒስቱን የነታማኝ ግሩፕ ወረደብኝ። ያው ሜዳ ላይ አስጥቷቸው እግራችሁን ብሉ ብሎ ወደ እናት ፓርቲው ተመለሰ ማለት። ስለዚህ አንዳንድ ነገር ላይ የመጣችሁ እንግዶች እነ ልደተ ቃል ምናምን የምትባሉ የማን ነው የምትባሉ ቲክቶኩን የተቆጣጠራችሁ ከጴንጤ የመጣችሁ ከእስልምና የመጣችሁ ሰዎች ረጋ በሉ፣ ተረጋጉ። መጽሐፍ ቅዱስ ማስተማራችሁ እንደገና ሰባኪ መሆናችሁ ቤተክርስቲያን አሰሪ መሆናችሁ ጎንደርና ጎጃም የክብር እንግዳ ሆናችሁ በነ ሊቀ ሊቃውንት ሀገር ላይ እናንተ ሊቅ ተብላችሁ ማስተማራችሁ ሳያንስ እና አባ ዮሴፍ እናንተን እየጋበዙ ቢዝነስ መስራታችሁ ሳያንስ መጣችሁ ሌላ ነገር አታደንቁሩን ለማለት እፈልጋለሁ ማለት ነው። አጀንዳ ታመጣላችሁ፣ እፋለማችኋለሁ። የማሸንፈው እኔ ነኝ። እብድ ትሉኛላችሁ፣ ጨዋይ ትሉኛላችሁ፣ እኔ ነኝ የማሸንፈው። ሄኖክ ሃይማኖት ቢመሰረት ሰው ያጣል ማለት አይደለም። እኔ ጭንቅላት ላይ ነው የምሰራው፣ አይምሮ ላይ ነው የምሰራው። ያለ ጥፋት የተሰራውማ ይሄዳል። እነ በጋሻው እኮ ይዘው ሄደዋል። እነ አሰግድ እኮ ነጠላ አልብሰው አሁንም አፈንጥተዋል። እዛ መታ እንደዚህ የምትዘምረው የአሰግድን ክልስ መልክ እያየች ባሌ በሆነ እያለች እሱ ደግሞ ያያገባ ወይ ምን አይል እዛ ለሀጫቸውን እያዝረበረባቸው ሴቶቹ እሱን እያዩ ታውጭ ብለው እንትን ይላል። ተከታያቱ ማንም እኔ ዛሬ ተነስቼ ሃይማኖት ልመስርት ብል ቢያንስ አላጣም አንድ 6 ሰው አላጣም ወይ አንድ 10 ሰው አላጣም። እነ ታምራት ገለታ እኮ ባለስልጣናት ነበሯቸው፣ አርቲስቶች ነበሯቸው፣ የመርካቶ ነጋዴዎች ነበሯቸው፣ ሀብታሞች ነበሯቸው። ለታምራት ገለታ የሚሰግዱ ያው በሬንጅ ሮቨር እየሄዱ በቪኤት እየሄዱ የሚሰግዱ አሉ። ማስቀረት አይቻልም። እኛ እግዚአብሔር ነፃ አእምሮ ነው የሰጠን። ስለዚህ እዛ የምታየውን ግብስብሱን ላይ ያየ ዝም ብለህ ነው የምትጮኸው። እኛ ወጣን እያልክ የምትዘል ወሴ ሁላ ለእኔ አይደንቀኝም። ዋናው ስራውን ሰርቼዋል። አእምሮ ላይ ነው ጌሙ፣ እዚህ ላይ ነው። ስለዚህ እነ ቢኒያም ሽታዬም ሲያቀርቡ ገብታችሁ እረፍ ትሉታላችሁ፣ ጽፉለታላችሁ ማለት ነው። ቀርባችሁ ከዛ ይሳደባል። ውጣ አንተ ማን እንትን ያለ ምናምን ይላል። ያን ጊዜ እንገጥማለን ማለት ነው። ቢኒያም ሽታዬ እንገጥማለን ማለት ነው። እኛ እያቀረብን ያለ ነው። ከልጆቹ ጸብ የለንም፣ ከምን ጸብ የለንም። ወደ ቦታው እንኳን የሚሄድ ሰው ካለ ጧፉን ይዞ ያዘመ እናለቅሳለን። ጧፉን ይዞ ስለ ክርስቲያኖች ጭፍጨባ እየተናገረ ይሄዳል። ካድሬ ጳጳሳት
ካድሬ ስራ አስኪያጆች ካድሬ እንትኖች ይመጣሉ። አዲስ አበባ ያሉት ክፍለ ሀገር ጳጳሳቱ አሁንም ተደብቀው ነው ያሉት። አንዳንዶቹ ናቸው የመጣ ይምጣ ብለው የሄዱት እንጂ ሁሉም 4 ኪሎ ቁጭ ብሎ እናቴ በሼፍ ነው እየተመገበ ያለው። በሼፍ ድህነት የማያውቃቸው ኑሮ ተወደደ የማያውቃቸው ሙዳይ ምጽዋቱ ይሞላል። ሀገረ ስብከቱ ምዕመናኑን ይለምናል። ጥላ እያዞረ ይለምናል። ቤተክርስቲያን መስራት ነው መስራት ነው መስራት ነው። ህዝቡ ከቤተክርስቲያን እየወጣ ነው። እነሱ በቤተክርስቲያን ማሰራት ሰበብ ይህንን ህዝብ ሙልጭ ድሃ አድርገውታል። የወንጌል ስብከት ቆመ። የመንግስት ካድሬና የመንግስት ፖለቲካ አራማጅ ነው የበዛው። በጣም ያሳዝናል። በጣም ያሳዝናል። እንዲሆነን አንቀርም፣ እንሻገረዋለን። እግዚአብሔር ምስክሬ ነው። እንሻገረዋለን። የሚሰማንን እየተቀበልን እንሄዳለን። ሌላው በሚሰራ ስራ በሚደረግ ነገር መሳብና መለወጥ መስራት። እነዚህ አጥፊዎች ሁልጊዜ የሚመጡባቸው አጀንዳዎች አሉ። ለምሳሌ ዛሬ የታላቁ መምህራችን ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ እንግዲህ የእሱን ታውቃላችሁ፣ ያልተቋረጠ የረጅም ዘመን አገልግሎት ተደርጎለታል ማለት ነው እና ሽልማት ተሸልሟል። ዛሬ መኪና ገዝተው ሰጥተውታል ማለት ነው። ይሄን ያደረገው ማን ነው? የነ ሄኖክ ግሩፕ ነው። የጀንደረባው የሚባለው ግሩፕ ማለት ለኪነ ጥበብ ያደረገው ለኪነ ጥበብ አድርገዋል። አዎ በጣም ጥሩ አሻሮ ይዞ ግን ወደ እንትኑ መደባለቅ አይቻል። ልክ እንደ ጠቅላይ ሚኒስትሩ እንደ አብይ አህመድ ማለት ነው። አብይ አህመድ የሆኑ ያሮጊት ቤት ሄዶ ያፈርሳል። ከዛ በኋላ ከአሮጊቷ ጋር ሽሮ ይበላል ቁጭ ብሎ። እሱ እንኳን አይበላም፣ ለሌሎቹ ያጎርሳል። ለነታከለው ማለት ነው ያጎርሳል። ከዛም ህዝቤ መሪ ሆኖ እንደዚህ ወርዶ አሮጊቷን እንደዚህ አድርጎ ምናምን ብሎ ያለቅሳል። ከዛ በኋላ እሱ የ100,000 እናቶችን ቤት ደግሞ ያፈርሳል ማለት ነው። ስደት በስደት ያደርጋል ማለት ነው፣ ይገላል ማለት ነው። ስለዚህ ወንድማችን አባታችን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንኳን ለዚህ ክብር በቃ፣ እንኳን ይሄ ተደረገለት። ይሄው ለኪነ ጥበብ አድርገውለታል። ዘመድ አንተ የምትቃወማቸው ሰዎች እና ያርጋ፣ ለሌሎቹም ያርጉ። ገንዘብ ካላቸው ምን ችግር አለ? ደግሞ በዛውም ደግሞ እነዚህ የተጎዱትን የታረዱትን ሄደው ያጽናኗ። መስቀል አደባባይ ላይ ሳይሆን ምስራቅ አሩሲ ላይ ተሸክመው ሄደው ያጽናኗ። ሄደው ይጠይቋ። ወንድቆ ወለጋ ይሄዷ፣ እዛ ያጽናኗ። ኪነ ጥበብ በተደረገለት ነገር እጅግ አድርጌ አመሰግናለሁ። እኔም የበኩሌን እንድወጣ የድርሻ እንድወጣ ለኪነ ጥበብ የሚፈለግብኝ ነገር ካለ ለማድረግ ዝግጁ ነኝ። ይሄን አደረኩ ማለት ግን ይሄ ተደረገ ማለት ይሄን ተጠግቼ ይሄን ቢያጠፋ ዘመድኩን ይሄን ቢያጠፋ ምን አለበት የሚባልበት ምክንያት የለም። እቺ ፖለቲካ በደንብ አድርገን ነው የምናውቃት፣ የተበላበት ፖለቲካ። እና አዶናይ ብርሃኔ እኮ ሰግጥ ፈምስ ብለው ምንድነው አዶናይ ያደረገው ስትባል 3 ዲቻ የሚባሉ ህፃናትን እየረዳ ነው። አንዲት ማንትስዬ የምትባል ልጅ ቆሎ የምትሸጥ እየረዳ ነው። ለጋሽ ሰለሞን መኪና ሊሸለሙ እያደረገ ነው። ምንድነው ጋሽ ሰለሞን መኪና የሚሸለሙት? በምን አይ የመኪና አቅራቢው ድርጅት የቲክቶክ አካውንቴን 1 ሚሊዮን ካስገባችሁልኝ እኔ ለጋሽ ሰለሞን እሰጣለሁ ብሏል። ስለዚህ የኔ አድናቂዎች እባካችሁ 1 ሚሊዮን ግቡና ለጋሽ እንትና ይሰጥ ተብሏል። ስለዚህ እኮ መኪና እንዲያገኙ አድርጓል። ከአዶናይ እኮ ጋር ሰራዊት ፍቅሬ ተገኝቷል ምናምን እና ምን አገባኝ? ለምን የፈለገ አይገኝም? ምን አገባኝ? ልጁ ለምን ተሸለመ አልኩ እንዴ? አላልኩም። ልጁ ለምን ሰብስክራይበር አገኘ አልኩ እንዴ? አላልኩም። ልጁ የሚያስተላልፈው መልእክት ለትውልድ አይጠቅምም። ይሄ ደግሞ የፖለቲካ ጌም ነው። አይጠቅም። ልጁ ቅርብ ወራጅ ነው ስለ ነበር። ምንድነው ከልጁ የተማርከው ሲባል አንድ የማይጠቅስ ሰው ማለት ነው። ምን ተማርክ ከገሌ ሲባል ምንም የማይጠቅስ ሰው እንትናን አጉርሷል፣
በእውነት አይጸየፍም። የሚያለቅሱ ሴቶች አይቻለሁ። እኔ ወደ ብርሃን የመጣሁት በአዶኒ ስብከት ነው። እኔ እንትን ያልኩት እንትን ነው። እቺ ሀገር ናት እንዴ? እቺ ኢትዮጵያ ናት እንዴ? ስንት መታሰር እያለባቸው እንዴት ወንድ በምናምን ምን አይነት ዘመን ላይ እንደደረስን እግዚአብሔር ይወቅ፣ እግዚአብሔር ይወቅ። ጥቀሱልኝ ወይ የጻፈው ነገር ካለ እስቲ ወይ ያስተማረው ነገር ካለ የሚታይም ነገር ካለ ስጡኝ ልየው። የምታቀርቡት ነገር የለም። ግን እስከነ ቢቢሲ ድረስ ነው የሚጮውለት። አይታችኋል እንግዲህ እና አልጀዚራ እነማን ናቸው የቀሩተው? ሱሃሊኛው ኬንያ ምን የቀረኝ ራስ መኪና አዘጋጅተህ ራስ ገንዘብ አዘጋጅተህ ራስ ምን ብለን በቃ እሱን ብቻ ሸልሙልኝ ብለህ መስራት የፈለግከውን ፖለቲካ ሰርተህ ስታበቃ እዚህ መጥተህ እንደዚህ የሚባል ነገር የለም። ስለዚህ እከሌ እያጎረሰ ነው እከሌ እሱ አይሰራም።